የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። በሁለቱም ቡድኖች በኩል ያሉት ትላልቅ የማጥቃት ተጫዋቾች አሉ። ከስፔን ብሔራዊ ቡድን እንጀምርና የላሚን ያማልን ጉዳይ እናንሳ። በዛሬው ጨዋታ ላይ ምን አይነት ተጽዕኖ ይኖራል የሚለውን እንመልከት። የዛሬ 2 ዓመት በሚኒክ በአሊያንዝ አሬና ፈረንሳይ ከጀርመን በግማሽ ፍጻሜ በተገናኘችበት ጊዜ ከዛ ፊት እናውቀው ነበር ላሚን ያማል፣ ግን በጣም ብዙ ሰው የተዋወቀው በዛ ጨዋታ የአውሮፓ ዋንጫ የግማሽ ፍጻሜ ጨዋታ ላይ ገና 17 ዓመት እንኳን አልሞላው ነው የጨዋታ በተደረገበት ጊዜ። አንድ ሳምንት ይቀረው ነበር፣ 16 ዓመቱ ነበር የጨዋታ ሲደረግ የዩሮ 2024 የግማሽ ፍጻሜ ጨዋታ ላይ እና እዛ ጨዋታ ላይ ከሞላ ጎደል አብዛኛው ሰው እየመጣ ያለውን ሱፐርስታር ተዋወቀው። ውድድሩ ላይ በጣም ድንቅ ነበር። ለባርሴሎና 50 ጨዋታ አድርጎ ነው የመጣው። ስለዚህ ፍጹም እንግዳ ነበር፣ ሰርፕራይዝ ነበር ልል አይደለም፣ ግን ግሎባል ዳይሜንሽኑ በጣም ከፍተኛ የሆነው ዓለም አቀፍ ገናናነቱ ከፍ ያለው በዛ ጨዋታ ምክንያት ግማሽ ፍጻሜ ፈረንሳይ ከስፔን ሁልጊዜ የሚያጓጓ ጨዋታ ነው እና ያ ጨዋታ ላይ ግን አንድ ነገር ተናግሮ ነበር ከጨዋታው በኋላ። ያ ስለ ጨዋታ ያለውን ግንዛቤ የሚያሳይ ስፖንታኒቲ ተጫዋች ይመስላል። ድንገት አለ አይደለም፣ በደመነፍሳዊ ተጫዋች የመምሰል ነገር አለው፣ ግን በጣም አናላይዝ እንደሚያደርግ የሚያሳይ ነገር ከጨዋታው በኋላ ተናገረ። የፈረንሳይ አማካይ ክፍል ላይ ክፍት ቦታዎች እንዳሉ ተገንዝቤ ነበር፣ የሚተዉ ክፍት ቦታዎች እንዳሉ ተገንዝቤ ነበር አለ እና ጎሉን ያስቆጠረበትን ቦታ ካየሽ በጣም ሴንትራል ከሆነ ቦታ ላይ ነው ጎሉን ያስቆጠረው። አጠገቡ የነበረው ተጫዋች ለምሳሌ አድሪያን ራቢዮ ነው። አሁን እንግዲህ ደንበኛ የክንፍ ተጫዋች ነው። ያኔ እንዲያውም ደንበኛ የበለጠ የተች ላይ የክንፍ ተጫዋች ነው የነበረው። ምን ያሳይሻል ግን ስፔሶች የቱ ጋር እንዳሉ አናላይዝ እያደረገ እንደሚጫወት ይነግርሻል። የስፖንታኒቲ ተጫዋች ብቻ አይደለም፣ በቃ ፊት ለፊቱ ያለውን የባላጋራ ቡድን ተጫዋች ኤሊሚኔት አድርጎ አልፎ ለመሄድ ምናምን ብቻ አይደለም፣ የቱ ጋር ነው ክፍት ቦታ ያለውን የሚለውን አናላይዝ እንደሚያደርግ የሚያሳይ ነው እና ያኔ አዲስ ኮከብ አዲስ መጪ ኮከብ ተዋወቅን ማለት ነው። የአውሮፓ ዋንጫን በኋላ አሸነፈ። የፍጻሜው ጨዋታ ላይም ለኒኮ ዊሊያምስ የመጨረሻን ኳስ ያቀበለው እሱ ነበር። 5 ተሳትፎ ነበረው በጎሎች ላይ 4 አሲስቶች እና አንድ ይሄ የጠቀስኩት ጎል ማለት ነው። ከ2 ዓመት በኋላ ተገናኘን እንደገና ሁለቱ ቡድኖች በግማሽ ፍጻሜ ግን በዓለም ዋንጫ ከፍ ባለ ውድድር እና ላሚን አሁን ሰርፕራይዝ አይደለም። የዛሬ 2 ዓመት እንደነበረው ከየት መጣ ይሄ ምን ጉድ ነው ይሄ የሚባል አይነት ተጫዋች አይደለም። አሁን ሪያሊቲ አሁን ለ2 ዓመት ኢስታብሊሽድ የሆነ ኮከብ ነው። ከዛ በኋላ ለ2 ዓመት የባርሴሎና ዋና ሰው ሆኗል። ሁለተኛው ሆኗል በባሎን ዶር። አሁን ከዓለም ከዋክብት መካከል አንደኛው፣ ከትልልቆቹ ስታሮች መካከል አንደኛው። ወደዚህ የዓለም ዋንጫ ሲመጡ የሆነ ቡድኖች ፖስተር ይሰራል አይደል? የቡድኑ ዋና ተጫዋች የሚባለው ተጫዋች ምናልባት ገዘፍ ብሎ የሚታይበት ውድድሩ እስከ መጀመሩ በፊት የስፔን ብሔራዊ ቡድን ልክ የፈረንሳይን ምባፔ እንደምታደርጊው ወይ የብራዚልን ቪኒሽስን እንደምታደርጊው አይነት የስፔን ብሔራዊ ቡድን ፖስተር ቦይ እሱ በቃ ምልክት ሆኖ ወደ ውድድሩ የመጣው እሱ ነው። ገና ትላንት ነው 19 ዓመት የሆነው፣ ግን ከ15 ዓመቱ ሲጫወት ስላየነው አዲስ ተጫዋች አድርገን አንቀበለው። 19 ማለት አንድ ተጫዋች የእግር ኳስ ህይወቱ ሊትራሊ የሚጀምርበት እድሜ ማለት በትልቅ ደረጃ። እሱ ግን 15 ዓመቱ ነው ለባርሴሎና ሲጫወት የመጀመሪያ ጨዋታ ነው እና ሁልጊዜ የሚደነቅ ችሎታ ነው ይሄ አሁን ያልኩት የጌም ኢንቴሊጀንስ። እንዲሁም አንድ አሰልጣኝ ኦስካር ሎፔዝ የሚባሉ የባርሴሎና ሁለተኛ ቡድን አሰልጣኝ ወይም በባርሴሎና ሁቬኒል የሚባሉ ቡድን አሰልጣኝ የነበሩት ሰው ምን ይላሉ? አንድ ጊዜ ከማዮርካ ጋር እየተጫወትን 3-1 እየተመራን ነበር አሉ። በስዊታቴ ስፖርቲቫ ዮዋን ጋምፐር በሚባለው የባርሴሎና ሁለተኛ ቡድን ጨዋታ በሚያደርግበት ስቴዲየም እና እረፍት ሰዓት ላይ 14 ዓመት ያህል እድሜው መሆኑ ብቻ ምንም ሳያስፈራው መጣና ኮች እዚህኛው ቦታ ላይ ለእኔ ኳስ የሚመጣ ከሆነ ማዮርካ ላይ ችግር መፍጠር እችላለሁ፣ አያለው ክፍት ቦታ እዛ ጋር ይታየኛል ብሎ ነገረኛል። እና እንደ ትንሽነቱም አልናኩትም። ሁለተኛ አጋማሽ ላይ ምንም አይነት ሌላ አጀስትመንት አላደረግም፣ ለሱ በዛ ስፔስ ላይ ነው ኳሱን መስጠት የጀመርን አሉ።
እና ሲያልቅ ጨዋታው ባርሰሎና 3-1 ይመራ ነበር፣ 4-3 አሸነፈ። ላሚን ያማል 2 ጎሎች አስቆጠረ፣ 1 አሲስት ሰጠ እና እንዳለው ችግር ፈጠረ ማዮርካ። እና እንዲህ አይነቱ የጨዋታ ንባብ የቱ ጋ ነው የተጋጣሚ ቡድን ስስ ብልት ያለው ብሎ መገንዘብ ከልምድ ጋር ነው ብዙ ጊዜ የሚመጣው። እሱ በ14 ዓመቱ ያንን ይገነዘብ ነበር። አንኮመን ነው ይላሉ። ሃንዚ ፍሊክም የባርሰሎና አሰልጣኝም ስለ እሱ ስናወራ የምናወራው ስለ ጂኒየስ ነው፣ በጣም ብልህ ስለሆነ ተጫዋች ነው ብሎ አስተያየት ይሰጣሉ። እና ልክ ቻቪም የመጀመሪያ ልምምዱን ከኛ ጋር ከዋናው ቡድን ጋር መስራት እንደጀመረ 1 2 3 ፓሶች ያቀብል ስለ ቴክኒካዊ ጥራቱ ሰምተንም ቪዲዮዎችንም አይተን ስለነበር ብዙ አልገረመንም። ተጋጣሚዎቹን ወይም በልምምድ ሜዳ ላይ ሌሎች የባርሰሎና ጓደኞቹን ሲያልፍ ግን ሁሉንም ነገር ትክክል ማድረጉ ግን አሰልጣኝ ቡድን አባላት ለነበርነው ሰዎች እንተያይ ነበር። በቃ በአግራሞት እንተያይ ነበር። ልዩ ነው ይሄኛው እንል ነበር ይላሉ። ሉዊስ ደላፎይንቴ ደግሞ እሺ ምታተኞች ምንድን ነው የሚያደርጉት ነገሩን እስቲ ብለው ጠየቁ። ማጂሽንስ የሚለም ትርኢት የሚያሳዩ ምታተኞች ያስገርሟቸዋል አይደል? ነገሩን አንዱ ምታት የሚያደርገው የሰርፕራይዝ ኤሌመንት ነው። ላሚን ያማል እንደዛ ነው። ልምምድ ሜዳ ላይ ሁሉንም ነገር አይታችሁ የጨረሳችሁ ከመሰላችሁ በኋላ እንዴን ደግሞ ከየት አመጣው፣ እንዴት በዚህ እድሜው ተማረው፣ ይህን አስቸጋሪ ነገር እንዴት አቀለለው ብላችሁ ትደነቃላችሁ ሚል አስተያየት ይሰጣሉ። እንዲህ አይነት ስም ያለው ተጫዋች ነው። ቻቪ የባርሰሎና አሰልጣኝ ሆነ። ባርሰሎና የፋይናንስ ችግር ውስጥ ነው የነበረው። ስለዚህ መጣሁ ለአማሲያን ብዙ መጠቀም እንዳለብኝ ገብቶ ነበር። ስለዚህ ጠየቅኳቸው እድሜያቸው 14 15 እና ከዛ በታች ከሆኑት መካከል የትኛው ነው ለዋናው ቡድን በቅርብ ጊዜ ለመጫወት እድል ያለው ስላቸው ማንም ሰው አላመነታም እሱ ብለው ላሚን ያማል ተጠቆመ አለ። የፓሲንግ ችሎታው፣ የአንድ ላንድ ችሎታው፣ ለጎል ያለው አይን ሁሉ ያስደንቀኝ ነበር። ሁሉንም የጨዋታውን ገጽ ማስተር ያደረገ ተጫዋች ነው። ለእኛ ግን ችግር የነበረው ሙሉ አውሮፓ ያውቀው ነበራል። እኛ ለዋናው ቡድን ሳናሰልፈው በፊት ያው የምልመላው ዘመን ረቂቅ አይደል? የትኛውም ተስፋ ያለው ተጫዋች በትልልቆቹ ክለቦች አይን ውስጥ ነው ያለው። የትኛውም አካዳሚ ውስጥ ተስፋ ያለው ተጫዋች ካለ ከቻሉ መንትፈው ሊወስዱት ይፈልጋሉ። ግን ጠየቅኩት፣ በባርሰሎና እንዲሳካልኝ ነው የምፈልገው፣ እኔ ለዚህ ቡድን ነው መጫወት ማለመው አለኝ። ከዛ በኋላ በ15 ዓመቱ አሰለፍኩት ይላል። እና 15 ዓመቱም ሆኖ ነው ለስፔን ብሔራዊ ቡድን ሲጫወት ለመጀመሪያ ጊዜ። በ16 ዓመቱ ነው የአውሮፓ ዋንጫ ያሸነፈ እና እዚህ ውድድር ላይ አሁን 19 ቁጥር ለብሶ ነው እየተጫወተ ያለው። በአሜሪካው የዓለም ዋንጫ እሱን ያህል ብዙ ድሪብል ያደረገ ተጫዋች የለም። በአሜሪካ፣ ሜክሲኮና ካናዳ የዓለም ዋንጫ አቬሬጅ ነው ከደረጃው አንጻር፣ ከጠበቅ ነው ከኤክስፔክቴሽኑ አንጻር። አሁንም እየጠበቅ ነው ወይም ሰዎች እየጠበቁት ነው ትልቅ ሞመንት ከሱ ለማየት። ምክንያቱም ብዙዎቹ የማጥቃት ተጫዋቾች ምባፔም፣ ሜሲም፣ ቤሊንጋምም፣ ኬንም፣ ቪኒሽስም እስኪወጣ ድረስ ሌሎቹም ትልልቅ ሃላንድም ትልልቅ ስም ያላቸው ተጫዋቾች ሁሉ በጣም ጥሩ የዓለም ዋንጫ ነው ያሳለፉት የወጡትም ጭምር ማለት ነው። እና ላሚን ያማል ብዙ ኤክስፔክት ተደርጎ እስካሁን ድረስ እንደዚህ አይነት የስቴትመንት ፐርፎርማንስ አላሳየም። ግን በጣም ጠንካራ ቁጥሮች ግን አሉት። ቅድም እንዳልኩት አንደኛ በድሪብል አንደኛ ነው እና በድሪብል ስኬትም አንደኛ ነው። 46 ድሪብል ነው ያደረገው። ማንም ተጫዋች የእሱን ያህል ብዙ ድሪብል ቮሊዩም የለውም። ሊያውም ደቂቃው መጠኑ ዶዝ እየተደረገ ማለት ጥቂት በጥቂት የመጀመሪያውን ጨዋታ 14 ደቂቃ ነው ለምሳሌ የተጫወተው። ከ2 ወር በኋላ ተመልሶ ነው የተጫወተው። 45.6 አካባቢ የድሪብል ሰክሰስ ሬት አለው። ለምሳሌ ቪኒሽስ ሌላ በጣም ጠንካራ የድሪብሊንግ ስኬት ያለው ተጫዋች ነው። ስኬቱ 38% ነው። የኤምባፔ ሌላ ጠንካራ የድሪብሊንግ ሰክሰስ ያለው ተጫዋች 33% ነው ስኬቱ። ላሚን ያማል በሁለቱም በጣም ጠቃሚ ተጫዋች ነው። በስፔን ብሔራዊ ቡድን የማጥቃት ሲኩዌንሶች ውስጥ ብዙ በመሳተፍ ሶስተኛ ነው። ሮድሪና ኩኩሬያ ብቻ ነው የሚበልጡት። ግን ደግሞ ለእንደ ኩኩሬያ አይነቶቹ ተጫዋቾች ብዙ ስፔስ የሚፈጠረው ወደ ቀኝ ስለሚያደላ ነው ጨዋታ። ላሚን ያማል ያለበት ቦታ በጣም ትራፊክድ ነው እና ግን ያቺ ፐርፎርማንስ ግን ትቀርባለች። እኔ የእንትን ያለበት ይሄ ወሰን የሌለው የሚመስል ተጫዋች የፈለገበት ቦታ ለመድረስ የሚያስችል ችሎታ ያለው። አሁን ስለ ችሎታ ከዛ በኋላ ያ አቲቲዩድ መጨመር አለበት። ምክንያቱም ክርስቲያኖ ሮናልዶ ችሎታ ብቻ አልነበረም የነበረው። ሊዮኔል ሜሲ ችሎታ ብቻ አይደለም ወይ ያላቸው፣ ሁለቱ አቲቲዩድም ነው ያላቸው። ችሎታ አንድ ነገር ነው፣ ጊፍትድ መሆን ባለ ተሰጥኦ መሆን አንድ ነገር ነው። ያ እስካለው ድረስ የፈለገውን በእግር ኳስ ማሳካት። አሁንም ብዙ አላሳካም፣ አሳክቷል። 3 ላሊጋ አሸንፏል እኮ ገና 19 ዓመቱን ትላንት ለሞላ ተጫዋች። በሁለቱ ላይ ደግሞ ዋና ተጫዋች ሆኖ የአውሮፓ ዋንጫ አሸንፏል። ባሎን ዶር ሁለተኛ ነው። ዓለም ላይ 99% የሚሆነው ተጫዋች አሁን ላሚን ያማል ያሳካው ስኬት ይኖራል ብትዩ
የ99% የዓለም እግር ኳስ ተጫዋች ምኞት ይሄ ነው። እሱ በ19 ዓመት ኦልሬዲ አቺቭ አድርጎት 19 ዓመት ሳይሞላው ትልቅ የእግር ኳስ ህይወት ነው ገና ካሁኑ ያለው። ለዛ ነው የፈለገው ቦታ ላይ ለመድረስ የሚያስችል ችሎታ አለው ገና ይህንን በዚህ እድሜው ካሳካ የሚባለው ለዚህ ነው። ይረሳል እድሜው ብዙ ጊዜ። ከዛ ደግሞ ኢንዱስትሪውን በደንብ የገባው ነው። በዚህ በ16 ዓመቱ የቤተሰቡን እዳ የተሸከመ የቤተሰቡን የማስተዳደር ኃላፊነት የተሸከመ በጣም ማቹርድ የሆነ ሰው ነው። የላሚን ያማልን ጉዳይ ያነሳን ነው። የላሚን ያማልን ጉዳይ ያነሳን ነው። ምሳ የዛሬ 2 ዓመት የነበረበትን ሁኔታና አሁን ስላለንበት ሁኔታ እና ገና 19 ዓመቱ ነው። ትላንትና እንዳነሳሁት ማስታወስ ያስፈልጋል፣ ምክንያቱም ስለሚረሳ የመጀመሪያ ጨዋታውን ሲያደርግ 15 ዓመት ከ9 ወር ከ16 ቀን ነበር 2023 ላይ ኤፕሪል 29 ረጅም ጊዜ የተጫወተ ይመስላል እና ግን ስኬቱ ሁሉ በጣም አስደናቂ ነው። በጣም ሌሎች ትልልቅ በእኛ ዘመን የምናውቃቸው ተጫዋቾች ሁሉ ከፔሌ በኋላ ነው በአንድ ትልቅ ውድድር ላይ የዓለም ዋንጫን የአውሮፓ ዋንጫን በመሰለ ትልቅ ውድድር ላይ እንደ አይነት ተጽዕኖ የፈጠረ ተጫዋች። ማደጉንም ታየዋለች ደግሞ አይናችን ፊት ነው እያደገ ያለው። ለባርሴሎና ዋናው ቡድን ሲጫወት ሜትር ከ73 ነበር ቁመቱ፣ አሁን ሜትር ከ85 ነው። 12 ሴንቲሜትር አድጓል ማለት 12 ሴንቲሜትር በሰው ቁመት በጣም ትልቅ ነው። ፊዚካሊ በጣም እየተለወጠ ነው እና ሰው ጥሩ እየተጫወተ ነው። እሱ አያስጨንቀኝም ብሏል የዓለም ዋንጫ ላይ አሁን ጎል እያስቆጠርኩ አለመሆን። እኔ እንደዛ አይመስለኝም። እንዲያውም ለዚህ ነው ሮድሪ ለማንም ሰው እኮ ፕሩቭ ማድረግ አይጠበቅብህም። ላሚን ያማል ጥሩ ተጫዋች መሆኑን በዓለም ዋንጫ ፕሩቭ ማድረግ አይጠበቅብህም። በቃ ኢትስ ፕሩቭን ጥሩ ተጫዋች ነው እና አንዳንድ ጊዜ ለሰዎችም ለማረጋገጥ እንደሚፈልግ ሆኖ ነው የሚጫወተው። እሱ ደግሞ ትክክል አይደለም፣ ራሱ ላይ ጫና እየጨመረ ነው ብሏል። እሱ የሚለው አይ ማያስጨንቅ አሁን 1 ጎል አይደል ያስቆጠርኩት፣ ያለፈው የአውሮፓ ዋንጫ ላይ እንኳን 1 ጎል ያስቆጠርኩት ብዙ ልዩነት የለውም ለኔ። ያለፈው የአውሮፓ ዋንጫ ላይ የኔ 1 ጎል ብቻ ማስቆጠር ሻምፒዮን እንዳንሆን አላደረገንም። አሁንም እኔ 1 ጎል ብቻ አስቆጠር ምንም ጎል ሳላስቆጠር ስፔን ሻምፒዮን ከሆነች ለኔ በቂ ነው እሱ። ምክንያቱም ቡድኑ ማሸነፉ ነው ዋናው ነገር ከባላጋራ ቡድን በአንድ የበለጠ ጎል ማስቆጠራችን ነው ወይም ማሸነፋችን ነው የሚል አስተያየት ሰጥቷል። ያው ግን ዛሬ 2 ዓመት ከ24 ሜትር ላይ ነበር ያቺን ልዩ ጎል አስቆጥሮ የነበረው ሰው። መጠንቀቃቸው አይቀርም። የፈረንሳይ ተጫዋቾች በጣም አደገኛ ተጫዋች እንደሆነ ስለሚታወቅ የ32 ዓመቱ ሉካ ዲኝ ስለሆነ ብዙ ጊዜ 1 ለ1 የሚያገኘውና ፈረንሳይ 2 ሴንትራል አማካዮች ብቻ ስለሆነ የምትጠቀመው ደብል ማርክ ለማድረግ ወደዛ ስቴሽን የምታደርገው ሌላ ሴንትራል ዲፌንደር የትኛው እንደሆነ አላውቅም። ምናልባት ኦሊሴ የበለጠ እየተመለሰ መጫወት ሊያስፈልገው ይችላል ወደ ጥልቅ። ስለዚህ ራቢዮ የበለጠ ወደ ግራ ለመውጣት ደብል ማርክ ለማድረግ እድል ሊሰጠው ስለሚችል እና በቀጥታ ተጽዕኖ እያሳደረም ባይሆን የታሰበውን ያህል ግን ቀጥተኛ ባልሆነ መልኩ ብዙ ተጽዕኖ እያደረገ ያለ ተጫዋች ነው። ቅድም በጠቀስኳቸው ቁጥሮች አሁን የበለጠ ኩኩሬያ ወይ አርሰባል ኢቨን ሜሪኖ ተቀይሮ ከገባ በኋላ ባስቆጠራቸው ትልልቅ ጎሎች ምክንያት ግን በየጨዋታው መሻሻል ታይበታለች። ሞመንተም እያገኘ ነው። የቤልጂየሙ ጨዋታ ላይ በጣም ጥሩ ተጫውቷል፣ ግን በቁጥሮች በኩል አንሪማርከብል የሚሉት ገና በደንብ የሚጠቀስ አይደለም የእሱ ቁጥር። ለዚህ ነው እየተጠበቀ ያለው። ከዛ ደግሞ የአእምሮን ይናገራል፣ ያሰበውን ይናገራል። ይሄ ሪፍሬሽንግ ነው ለኔ። የራሱ ችግር አለው፣ ችግሩ ሲያስገባው አይተን ስለምናው አንዳንድ ጊዜ አግባብ የማይመስል ግን በሌላ በኩል ደግሞ የኳስ ተጫዋቾች ኢንተርቪው ማየት ትወጃለሽ? ብዙ ጊዜ ደስ አይልም የኳስ ተጫዋቾች ኢንተርቪው፣ ምክንያቱም ሚዲያ ትሬንድ ናቸው። አሁን ትንሽ ለየት የሚል ማየው የነበረው ምናልባት አሁን እንደገና ከርክመው ሌላ አይነት ካላደረጉት በስተቀር ኮል ፓልመር እንደዛ ነው ሲናገር፣ በጣም ቺልድ ነው፣ ቀለል አድርጎ ነው የሚናገረው። ግን ልክ አሰልጣኞች እንዳሏቸው ሁሉ ሚዲያ ላይ እንደዚህ ነው መልስ መስጠት ያለበት እያሉ የሚያሰለጥኗቸው ሰዎች አሉ። ከዛ መጨረሻ ላይ ሁሉም ተጫዋች አንድ ነገር ሲናገር ትሰሚያለሽ። ሁሉም ተጫዋች ተመሳሳይ ነገር ነው ከሽንፈትም ከድልም በኋላ ሶሻል ሚዲያ ላይ የሚጽፍ። ብናሸንፍ ደስ ይለን ነበር፣ ግን በሚቀጥለው የተሻለ እናደርግ። አንድ አይነት የሆነ ኮይንድ የሆነ ቴምፕሌት ያለው የሚመስል ነገር ታያለሽ። ከዛ ላሚን ያማል ደግሞ አትራክሽን ለመሳብ ምናምን ችግር የለበትም። በድፍረቱ በ15-16 ዓመት ልጅ ሆኖ የሚሰጣቸው ቃለ ምልልሶች ላይ ኮንፊደንስ ለማሳየት ኮንፊደንት መሆኑን ለማሳየት ብዙ ጊዜ ችግር የለበትም። እንዲህ አይነት ነገሮች ይናገራል እና በተለይ ተጫዋቾች ላይ የምናየው ቁጥብነት አለ። ብዙ ጊዜ በትክክል የሚያሰቡትን አናገኘውም እንደዚህ እና በዛ አሁን በሚያሳየው ጠባይ የሚናገረው ንግግር ልትወጁ ላትወጁ ትችላለች። እሱ የሰው ምርጫ ይሆናል። ግን እንትን ነው ያንን መግለጽ ይወዳል። ተናጋሪ ነው በጣም
እና ብዙ ድሪብል ያደርጋል። አንዳንድ ጊዜ ኤክሰሲቭ ይሆናል። ግን ወደ ዓለም ዋንጫው መጥቻለሁ ለማለት ከግማሽ ፍጻሜ ከሆነላቸው ከፍጻሜ የተሻለ መድረክ የለም። በቃ በእግር ኳስ ተጫዋቾች ታሪክ ውስጥ ትልቁ መድረክ የኛው መድረክ ነው። ዛሬ ከፈረንሳይ ጋር ይጫወታል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።